ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ይህ ከኢትዮጵያ ልማት ባንክ ዘወትር ዓርብ ወደ እናንተ የሚደርሰው ዜና ልማት ነው። እንደተለመደው የሀገር ውስጥና የውጭ አጫጭር የፋይናንስ መረጃዎች ተጠናክረዋል። አስማረ ቸኮል ነኝ። አብራችሁን ቆዩ። የኢትዮጵያ የውስጥ ኢኮኖሚ እድገት ተጠናክሮ መቀጠሉን ብሔራዊ ባንክ አስታወቀ። እንደ ባንኩ መረጃ በ2017 በጀት ዓመት አጠቃላይ ኢኮኖሚው የ9.2 በመቶ አማካይ እድገት አስመዝግቧል። ይህም ባለፉት 8 ዓመታት በአማካይ ከተመዘገበው የ7.5 በመቶ እድገት የላቀ ነው። ለተመዘገበው እድገት የአገልግሎት ዘርፉ 3.1፣ ኢንዱስትሪ 3.7፣ ግብርና ደግሞ 2.3 በመቶ ድርሻ አበርክተዋል። ውጤቱ የማክሮ ኢኮኖሚ ሪፎርሙ ተስፋ ሰጪ በሆነ አቅጣጫ ላይ መሆኑን አመላክቷል። መረጃው ከኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ጋዜጣዊ መግለጫ ላይ የተወሰደ ነው። የኢትዮጵያ ልማት ባንክ ባንኩን ለማዘመን መዋቅራዊና የፖሊሲ ሪፎርሞችን እያካሄደ መሆኑን አስታወቀ። የኢትዮጵያ ልማት ባንክ የዲሬክተሮች ቦርድና ማኔጅመንት ከመላው ሰራተኞች ጋር ተወያይቷል። ውይይቱ ሐምሌ 4 ቀን 2018 ዓ.ም በአዲስ አበባ ኢሊሌ ሆቴል ተካሂዷል። በወቅቱም ባንኩን ለማዘመንና ያሉበትን ውዝፍ ችግሮች ለመፍታት ባለፉት 6 ወራት መሰረታዊ የሪፎርም እርምጃዎች መወሰዳቸው ተገልጿል። የአሰራር ቅልጥፍናን ለመጨመር ከ23 በላይ አዳዲስ መመሪያዎችና ፖሊሲዎች ጸድቀዋል። የአመራር መዋቅሩ በአዲስ መልክ ተደራጅቶ ሰፊ የመዋቅር ማሻሻያ ተደርጓል። የሰራተኞችን ተነሳሽነትና ተጠቃሚነት የሚያሳድጉ የሪፎርም ውሳኔዎች ተተግብረዋል። የኢትዮጵያ ልማት ባንክ የቦርድ ሰብሳቢ ዶክተር ብሩክ ታዬ በወቅቱ ባንኩ በአጠቃላይ ሀብት ብዛት በአፍሪካ 4ኛ ግዙፍ የፖሊሲ ባንክ መሆኑን ጠቅሰዋል። ይህንን ግዝፈቱን በሀገር ኢኮኖሚ ላይ ተጨባጭ ለውጥ በሚያመጣ ዘመናዊ አሰራሮች ማጠናከር እንደሚገባም አሳስበዋል። የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር ኢሳያስ ካሳ በበኩላቸው በቦርዱና በማኔጅመንቱ ጠንካራ መናበብ ሳቢያ ለዓመታት ሳይፈቱ የቆዩ ችግሮች ባለፉት 6 ወራት መፈታት መጀመሩን ገልጸዋል። ባንኩን በዲጂታል ቴክኖሎጂ የተገነባና ዘመኑን የዋጀ ለማድረግ ሁሉም ሰራተኛ በጋራ እንዲረባረብ ፕሬዚዳንቱ ጥሪ አቅርበዋል። ውይይቱ ከተሳታፊዎች ለተነሱ ጥያቄዎች ምላሽ ከተሰጠ በኋላ በቦርዱ ሰብሳቢ በተሰጠ ቀጣይ የስራ መመሪያ ተጠናቋል። ዓለም ባንክ የኢትዮጵያን የኢኮኖሚ ማሻሻያ ትግበራ አደነቀ። የባንኩ ኦፕሬሽን ማኔጂንግ ዲሬክተር አና ቤርዴ እንደተናገሩት መንግስት የወሰደው የኢኮኖሚ ማሻሻያ ትግበራና የተገኙ ለውጦች የሚደነቁ ናቸው። የዓለም ባንክ የኢትዮጵያን ኢኮኖሚ ሪፎርም መደገፉን እንደሚቀጥልም አረጋግጧል። አና ቤርዴ ይህንን ያሉት ከገንዘብ ሚኒስትሩ አህመድ ሺዴ ጋር በተወያዩበት ወቅት ነው። የዓለም ባንክና የኢትዮጵያ የስትራቴጂያዊ አጋርነት ማዕቀፍ የውይይቱ አካል እንደነበር ከገንዘብ ሚኒስቴር ያገኘነው መረጃ ያመለክታል። የአረንጓዴ ኢንቨስትመንት ፎረም በአዲስ አበባ ሊካሄድ ነው። በነሐሴ ወር መጨረሻ የሚካሄደው ፎረሙ ከወዲሁ ትኩረት ስቧል። ፎረሙ ከሚያተኩርባቸው ነጥቦች አንዱ አረንጓዴ ፋይናንስ መሆኑ ታውቋል። ከኢትዮጵያ ልማት ባንክ የሪፎርም ነጥቦች አረንጓዴ ፋይናንስ ወይም ግሪን ፋይናንስ አንዱ ነው። አረንጓዴ ፋይናንስ ማለት ለአካባቢ ጥበቃ፣ ለአየር ንብረት ለውጥ መቋቋምና ለዘላቂ ልማት የሚውሉ ኢንቨስትመንትና የፋይናንስ እንቅስቃሴን የሚያጠቃልል የፋይናንስ ዘርፍ ነው። በሌላ ቋንቋ የሚንቀሳቀሰው ገንዘብም ሆነ የሚገኘው ብድር በምድር ላይ አዎንታዊ የአካባቢ ተጽዕኖ እንዲኖረው የሚያስችል ነው። ታዳሽ ኃይል፣ የኃይል አጠቃቀም ብቃት፣ የብዝሃ ሕይወት ጥበቃ፣ ንጹህ ትራንስፖርትና ተያያዥ መስኮች ላይ ትኩረቱን ያደርጋል። አረንጓዴ ቦንዶች፣ አረንጓዴ ብድሮች እንዲሁም የካርቦን ገበያ ዋና ዋና የአረንጓዴ ፋይናንስ አይነቶች ናቸው። በዘመናት የልማት ጉዞ ውስጥ ራሱን የሚያዘምነው የኢትዮጵያ ልማት ባንክ ይህንን የአረንጓዴ ፋይናንስ እሳቤ በሪፎርሙ አካቷል። በዋና ዋና የኢኮኖሚ አውታሮች ሀገርን በማልማት ላይ ያለው ባንኩ አሁን ላይ በአረንጓዴ ፋይናንስ አዲስ ታሪክ ለመጻፍ ዝግጅቱን እያጠናቀቀ ነው። ከውጭ ወደ ተገኘው የፋይናንስ ወሬ ሳልፍ የአፍሪካ ልማት ባንክ ለአልጄሪያ የ878 ሚሊዮን ዶላር የገንዘብ ድጋፍ አጽድቋል። ባንኩ ለአልጄሪያ የ878.09 ሚሊዮን ዶላር የገንዘብ ድጋፍ ነው ያጸደቀው። ድጋፉ የሀገሪቱን የላጓት ጋርዲያ ኤልሜኒያ ምዕራፍ 2 የባቡር መስመር ዝርጋታ ግንባታ የሚያሳልጥ ነው ተብሏል። የባቡር መስመሩ የ495 ኪሎ ሜትር ርዝመት እንዳለው ታውቋል። ፕሮጀክቱ ከርዕሰ መዲናዋ አልጀርስ እስከ ሀገሪቱ ደቡባዊ ክፍል ድረስ የሚዘልቅ ነው። ይህም ድንበር ተሻጋሪ የሆነውን የሰሃራ የባቡር ኮሪደር ቀጠናዊ ትስስር ይበልጥ እንደሚያጠናክረው ይጠበቃል። የሰዓቱ ዜና ይህንን ይመስል ነበረ። ዜናን ጨምሮ ሌሎች የኢትዮጵያ ልማት ባንክ መረጃዎች ወደ እናንተ እንዲደርሱ የማህበራዊ ትስስር ገጾቻችንን እንድትወዳጁና እንድታጋሩ እንጋብዛለን። የሳምንት ሰው ይበላል።